ሰላም በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 እንደቀጠለ ነው ዋና ዋና ብዝሃ ማንነትና ባህል ለሚገኝበት ኢትዮጵያ ብዝሃ ቋንቋ መጠቀም ወሳኝ መሆኑን የባህልና ስፖርት ሚኒስትሩ አሸብር ሻንካ ተናገሩ። የቴክኒክና ሙያ ትምህርት ስልጠና የሀገሪቱን ኢኮኖሚ እንዲደግፍ በትኩረት ሊሰራ እንደሚገባ የፖሊሲ ጥናት ኢንስቲትዩት ገለጸ። የዩክሬን ሰው አልባ አውሮፕላኖች በሞስኮ ላይ ባደረሱት ጥቃት የከተማዋ አየር ማረፊያ በጊዜያዊነት እንዲዘጉ ማድረግ ተገለጸ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የሚያሰባስበን አንድ አጀንዳ እንፈልግ ካልን የምናገኘው ብሔራዊ ጥቅም ነው። ብሪክስ በመግባታችን የቡድን 20 በለጸጉ ሀገራት ስብሰባ ላይ ኢትዮጵያ ተጋባዥ ሆናለች። ዜጎች በሀገራቸው ውስጥ ተከብረው ይኖራሉ የሚለው በራሱ አንድ ብሔራዊ ጥቅም ነው። ብሔራዊ ጥቅም የሆነ ለአንድ ተቋም ብቻ ምን ሰጠው አይደለም። ለመከላከያ ሰራዊት ወይ ለውጭ ግንኙነት ወይ ለውጭ ጉዳይ ሚኒስቴር ወይ ለተወሰነ አካል ወይ ለመንግስት ብቻ ምን ተው አይደለም። የጋራ ጥቅሞቻችንን ወይም ሀገራዊ ፍላጎቶቻችንን በጋራ ቆሞ በመከላከል በኩል አኩሪ ታሪክ ነው ያለ። ከህጉ አንፃር ወንጀለኛ መቅጫ ህግ ከ138 ጀምሮ ከባድ የወንጀልና የቅጣት ህጎች እንዳሉት በሰፊው ይደነግጋል። እንዴት ነው ሌላ ሀገር ያለን እኮ አስመሰላችሁት ወይም እኛ ለተቃዋሞች ያሰልፈን አስመሰላችሁት እኮ። ለብሔራዊ ጥቅም ጥብቅና ዘብ መቆም ለአንድ ፓርቲ መቆም ማለት ነው። ብዝሃ ማንነትና ባህል ለሚገኝባት ኢትዮጵያ ብዝሃ ቋንቋ መጠቀም ወሳኝ መሆኑን የባህልና ስፖርት ሚኒስትሩ አሸብር ሻንካ ተናገሩ። የብዝሃ ቋንቋ ልማት ለህብረ ብሔራዊ መግባባት በሚል ቋንቋና ባህል ላይ ትኩረቱን ያደረገ ውይይት ተካሂዷል። በኢትዮጵያ የሚገኙ ቋንቋዎችና ባህሎች እንዲስፋፉና በፖሊሲ እንዲደገፉ በማድረግ በትኩረት እየተሰራ ስለመሆኑም ሚኒስትሩ አንስተዋል። በዕለቱ በ5 የሀገር ውስጥ ቋንቋዎች የተዘጋጀ መጽሐፍም ይፋ የተደረገ ሲሆን በውስጡ አማርኛ፣ አፋርኛ፣ ትግርኛ፣ ሶማሊኛና አፋን ኦሮሞ የተካተቱበት ሲሆን በቀጣይም በሌሎች ቋንቋዎች ለማዘጋጀት ስራዎች እየተሰሩ ነው ብለዋል። ብዝሃ ልሳን የሆነ ቋንቋ መጠቀም፣ ብዝሃ ልሳን የሆነ ማህበረሰብ መፍጠር ትልቅ ትኩረት የተሰጠው አቅጣጫ ስለሆነ በዚህ አቅጣጫ መሰረት ባህልና ስፖርት ሚኒስቴር በልዩ ሁኔታ ሲሰራ የነበሩ የቋንቋ ፖሊሲውን ወደ መሬት ለማውረድ የሚያስችሉ ስትራቴጂክ ጉዳዮች ላይ ለመወያየት ነው። ትልቅ አገራዊ ፋይዳ ባላቸው ጉዳዮች ለመወያየት ነው የተገናኘ ነው። በ5ቱ ቋንቋዎች ላይ መማሪያነት የተዘጋጀ ፕላትፎርም አለ። ተሰርቶ ያለቀ ነው። እሱን እናስመርቃለን፣ ይፋ እናደርጋለን። ሁሉም ዜጎች፣ ሁሉም ኢትዮጵያውያን አንድ ቋንቋ ያወቀ ሌላ ቋንቋውን በቀላሉ ማወቅ እንዲያስችል የሚያስችል ትልቅ ስራ ነው የተሰራው። በቋንቋ ፖሊሲ ዙሪያ ከባለድርሻ አካላት ግብዓት ለማሰባሰብና በቀጣይ ወደ ተግባር ለመግባት ውይይቱ አስፈላጊ መሆኑን በባህልና ስፖርት ሚኒስቴር የቋንቋ ጥናትና ትርጉም ልማት መሪ ስራ አስፈጻሚ ከፍያለው አብዲሳ ተናግረዋል። የቋንቋ ፖሊሲ ላይ በትኩረት የተቀመጡ ጉዳዮችን ለመፈጸም የአሰራር ስርዓት መዘርጋት የሚጠይቅ ስትራቴጂ ዲዛይን ማድረግ የሚጠይቁ ኢሹዎች እዛ ቋንቋ ፖሊሲ ውስጥ ተካቷል። እነዚህን ኢሹዎች የሚመለከታቸው ባለድርሻ አካላት፣ ፈጻሚዎች አስተዋጽኦ በሰነዱ ዝግጅት አስተዋጽኦ የሚያበረክቱ የአሰራር ስርዓቱ ደግሞ ተዘርግቶ የሚተገብሩ አካላትን በማሳተፍ በዋናነት ሰነዱ እንዲተች ግብዓት ለመሰብሰብ ነው። ሁለተኛ ከተተቸ በኋላ እንደ ሚኒስቴር መስሪያ ቤት ከተሰጠን ተልዕኮ አንፃር ይሄ ተግባራዊ ለማድረግ በማኔጅመንት አጸድቆ ተግባራዊ ይደረጋል። የቴክኒክና ሙያ ትምህርት ስልጠና የሀገሪቱን ኢኮኖሚ እንዲደግፍ በትኩረት ሊሰራ እንደሚገባ የፖሊሲ ጥናት ኢንስቲትዩት ገለጸ። ኢንስቲትዩቱ የቴክኒክና ሙያ ትምህርትና ስልጠና ስርዓት ግንባታ ለኢትዮጵያ ኢኮኖሚ ትራንስፎርሜሽን በሚል ከባለድርሻ አካላት ጋር ውይይት እያደረገ ይገኛል። በቀለ ተመስገን ጭማሪ አለው።
የቴክኒክና ሙያ ትምህርት ስልጠና በኢትዮጵያ ከተጀመረ 3 አስርተ ዓመታትን አስቆጥሯል። የስልጠና ዘርፉ በዋናነት ትኩረት የተሰጠው ደግሞ ከ2000 ዓ.ም ጀምሮ መሆኑ ይጠቀሳል። ይህንን የቴክኒክና ሙያ ትምህርት ስልጠና ዘርፍ የበለጠ ውጤታማ ለማድረግ የፖሊሲ ጥናት ኢንስቲትዩት የቴክኒክና ሙያ ትምህርት ስርዓት ግንባታ ለኢትዮጵያ ኢኮኖሚ ትራንስፎርሜሽን በሚል ባቀረበው ጥናት ላይ ከባለድርሻ አካላት ጋር ውይይት አድርጓል። ጥናቱን ያቀረቡት በፖሊሲና ጥናት ኢንስቲትዩት የኢንዱስትሪ ከተማና መሰረተ ልማት ፖሊሲ ጥናት ምርምር ማዕከል መሪ ተመራማሪና የማዕከሉ ኃላፊ ዶክተር አማረ ማተቦ ፍላጎትን መሰረት ያደረገ የሰው ኃይል በአጭርና መካከለኛ ጊዜ አሰልጥኖ ማቅረብ ቢሆንም በዘርፉ የጥራትና ገበያው በሚፈልገው መንገድ አለመሆኑን ተናግረዋል። ብቃት ያላቸው የቴክኒክና ሙያ አስተማሪዎች እና አሰልጣኞቹ በብዛት አለመኖራቸው፣ ሁለተኛው ደግሞ እንግዲህ ስልጠና የሚሰጥባቸው የላቦራቶሪ ወርክሾፕ ፋሲሊቲዎችን በበቂ ሁኔታ ለመገኘታቸው፣ በአጠቃላይ በቴክኒክና ሙያ ዘርፉ ደግሞ በመንግስት የሚበጀው በጀት በቂ አለመሆኑ፣ በተለይ ደግሞ የግል ሴክተሩ ትልቅ አስተዋጽኦ ይጠበቅበታል። በፌዴራል ቴክኒክና ሙያ ትምህርት ስልጠና ኢንስቲትዩት የጥናትና ምርምር ዳይሬክተር አንማው ታደሰ በሀገሪቱ በተለያዩ አካባቢዎች የቴክኒክና ሙያ ትምህርት ስልጠና በፍትሃዊነት እየተዳረሰ ቢገኝም በጥራትና አግባብነት ዙሪያ ችግሮች መኖራቸውን ገልጸዋል። በተለያዩ የሀገራችን አካባቢዎች የተለያየ የማህበረሰብ ክፍል የቴክኒክና ሙያ ስልጠና እድል እንዲያገኝ እየተደረገ ነው። ነገር ግን የጥራትና የተገቢነት ችግሮች ግን እስካሁንም ያልተፈቱ ችግሮች ናቸው። እነዚህ የጥራትና የተገቢነት ችግሮች በተለይ ኢንዱስትሪው የሚፈልገውን የሰው ኃይል ከማፍራት አንጻር በተለያዩ ምክንያቶች የተነሳ ክፍተቶች አሉ። የምናሰለጥናቸው ሰልጣኞች የገበያውን ፍላጎት የሚመልሱ እንዲሆኑ ከስልጠና በፊት የስልጠና ፕሮግራም ክለሳ ለምሳሌ በዚህ ዓመት ሀገር አቀፍ ጥናት ሰርተናል። ይህ ሀገር አቀፍ ጥናት ከኢንዱስትሪው ፍላጎት አንጻር የምንሰጣቸው ፕሮግራሞች ምን ያክል ተገቢ ናቸው የሚለውን ለመፈተሽ የተጠና ጥናት ነው። በዚህ ጥናት መሰረት የሚዘጉ ፕሮግራሞች ይኖራሉ፣ አንድ ላይ የሚቀላቀሉ ፕሮግራሞች ይኖራሉ። ገበያው ደግሞ እንደ አዲስ ፈልጋቸው ያላቸው ፕሮግራሞች ደግሞ በርካታ ፕሮግራሞች እስከ ሌቨል 8 እስከሚባለው እስከ ፒኤችዲ ድረስ በዛ ጥናት መሰረት ለመክፈት ዝግጅት እያደረግን ነው። በስራና ክህሎት ሚኒስቴር የቴክኒክና ሙያ ዘርፍ አማካሪ የሆኑት አዝመራ ከበደ በበኩላቸው የቴክኒክና ሙያ ትምህርት ስልጠና ዘርፍ በሀገሪቱ ኢኮኖሚ ላይ ሚናው የጎላ እንዲሆን ከባለድርሻ አካላት ጋር በትኩረት እንደሚሰሩ ተናግረዋል። ቴክኒክና ሙያን ትራንስፎርም ማድረግ ኢኮኖሚ ትራንስፎርም ማድረግ ይቻላል ይገባል የሚል ነው። ይሄን ሪያላይዝ ለማድረግ ደግሞ ፓርትነሮች፣ ስቴክሆልደሮች በዋናነት ፕራይቬት ሴክተሩ ኦነርሺፕነት ወስዶ በጋራ ከመንግስት ጋር መስራት መቻል አለበት ነው። ይሄ ደግሞ በፖሊሲም በስትራቴጂም የተመላከተ ነው። ይሄን ኤክስኪዩት ለማድረግ ደግሞ ክሪቲካል የሪፎርም ኢኒሺዬቲቮችን ወስደን እየሰራን ነው። ስለዚህ የፖሊሲ ጥናት ኢንስቲትዩትም ያቀረበው ጥናት ውጤት ኳሊቲ ላይ ያሉ ቻሌንጆችን፣ ሌሎችም ችግሮች ለመፍታት ከተለያዩ ተቋማት ጋር መስራት ይጠይቃል። በውይይት መድረኩ የተለያዩ ባለድርሻ አካላት ተሳትፈዋል። በአማራ ክልል ሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ከ105 ሚሊዮን ብር በላይ በሆነ ወጪ የተገነባ የጎንጂ ቆለላ የመጀመሪያ ደረጃ ሆስፒታል ተመረቀ። የሆስፒታል ግንባታው መጠናቀቅ ከዚህ በፊት በአካባቢ ነዋሪዎች ዘንድ ይነሳ የነበረውን የጤና ተቋማት ተደራሽነት ጥያቄ ምላሽ የሰጠ ነው ተብሏል። ሳሙኤል ወርቃየሁ ተጨማሪ አለው። አቶ መልካሙ ታመነ ይባላሉ። በአማራ ክልል ሰሜን ጎጃም ዞን የጎንጂ ቆለላ ወረዳ ነዋሪ ናቸው። የስኳር ህመምተኛ በመሆናቸው ለዓመታት የሕክምና ክትትል እያደረጉ እንደሚገኙም የገለጹት አቶ መልካሙ ሕክምና ለማግኘት ግን በርካታ ኪሎ ሜትሮችን አቋርጠው ለእንግልት ሲዳረጉ መቆየታቸውን ያነሳሉ። እኔ አሁን ስኳር በሽታ አለብኝ፣ ግን አዴት እየሄድኩ ባህር ዳር እየሄድኩ ነው ምገዛ። በጣም ችግር ነበረ። ችግር የመኪና መጉላላት ነበረ። ህዱ ሆዚያ መዋል ማደር አለ። በአካባቢው እንደ አቶ መልካሙ ሁሉ በተለይ በእናቶችና ህጻናት ሕክምና ለማግኘት የነበረውን ፈተና ሌሎች ነዋሪዎችም እንዲህ ይገልጹታል። ከዚህ ጤና ጣቢያ ብቻ ነው ያለና ሆስፒታል ስለሌለ በአጠቃላይ ወላዶች፣ እናቶች ከህጻናት በሙሉ በጣም ከፍተኛ የሆነ ችግር እየደረሰባቸው ሲበደሉና በጣም ለሞት ሲዳረጉ ነው የቆዩና
በጣም ከምንም በላይ ችግር ሲደርስ ነው የቆየ። በአካባቢያቸው ሆስፒታል እንዲገነባላቸው የዘመናት ጥያቄ እንደነበርም ነዋሪዎች ተናግረዋል። በዚህም ጥያቄያቸው ምላሽ አግኝቶ በክልሉ በጀት ከ105 ሚሊዮን ብር በላይ ወጪ የተደረገበት የመጀመሪያ ደረጃ ሆስፒታል በጎንጂ ከተማ ተገንብቶ ተመርቋል። ይሄ ሆስፒታል እንግዲህ ፋይዳውን ስንመለከት ለጎንጂ ቆለላ ማህበረሰብ ወረዳ ማህበረሰብና እንዲሁም ለአካባቢው በዙሪያው ላሉ የማህበረሰብ ክፍሎች አገልግሎት የሚሰጥ ነው። ሁሉንም በመጀመሪያ ደረጃ ሆስፒታል ሊሰጡ የሚችሉ አገልግሎቶችን ይሰጣል። ለዓመታት በችግር ያሳለፉ እነዚህ ነዋሪዎችም በሆስፒታል ግንባታው መጠናቀቅ የተሰማቸውን ስሜት እንዲህ ገልጸውታል። አሁን እዚህ ለመገንባቱ ዳግም የተፈጠርኩ ነው መሰለኝ። ለልጆቻችን፣ ለወንድሞቻችን፣ ለኛ ለልጆች ለሴቶች ዳግሚያ ህልም ነው። እውነትም አይመስለኝም እና ደስ ብሎኛል በጣም። የሆስፒታሉ መገንባት በጣም እጅግ ስንጠይቀው የነበረ ተመላልሰን ስንት ውጣውረድ ነበረ። አሁን ውጣውረዱ ይቀረፋል ብዬ አስባለሁ። እቃው ማቴሪያሉ ተሟልቶ አገልግሎት ቢሰጥ ችግር ይቀለፋል ብዬ አስባለሁ። ሆስፒታሉን በአፋጣኝ ለአገልግሎት ክፍት ለማድረግ አስፈላጊው የሕክምና ቁሳቁስ መዘጋጀቱን የገለጹት የጤና ቢሮ ኃላፊው አብዱል ከሪም መንግስቱ በአሁኑ ወቅትም የሰው ኃይል የማሟላት ስራዎች እየተሰሩ ነው ብለዋል። ለማስጀመሪያ የሚሆኑ የሕክምና መሳሪያዎችን በትንሹ እንኳን 35 የሚሆኑ አልጋዎችን እና ሌሎች ለላቦራቶሪም ለሌሎች የሕክምና አገልግሎት የሚውሉ የሕክምና መሳሪያዎች በሙሉ አዘጋጅተን ስቶራችን ላይ ያስቀምጠናል። ዝግጁ ነው ማለት ነው። ስለዚህ ማምጣት ብቻ ማጓጓዝ ብቻ ነው የሚቀረው። እንዲሁም ደግሞ የሞባይል ኤክስሬይ ራሱ የኤክስሬይ ማሽን እንደዚሁ ራሱ ኢንስቶል እንዲደረግለት ፕሮሰስ እያደረግን ያለንበት ሂደት ነው ያለው። መንግስት ጤናማ ዜጋን ለመፍጠር የጤና ተቋማት ተደራሽነትን ለማስፋት በትኩረት እየሰራ እንደሚገኝ የገለጹት ደግሞ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ናቸው። መንግስታችን መከላከልንና ማከምን ጎን ለጎን በማሳለጥ የህብረተሰቡን ጤንነት ለመጠበቅ ጥረት እያደረገ ይገኛል። ሁሉም ዜጋ ጤናው ይጠበቅ ዘንድ የኢኮኖሚ ልዩነቱ ተጽዕኖ እንዳያሳድርና መታከምን ባህሉ እንዲያደርግ የማህበረሰብ ጤና መድን አገልግሎትን ጨምሮ ሁሉንም አማራጮች ለመጠቀምና የጤና ተቋማትን ለማስፋፋት ግባቶችን ለማሟላት ወዘተ ጥረት እያደረገ ይገኛል። በከተማ ከዚሁ ባሻገርም እየተገነቡ የሚገኙ የተለያዩ መሰረተ ልማቶችም ተጎብኝተዋል። በኢትዮጵያ የማር ምርትና ምርታማነትን ለማሳደግ በተሰራው ስራ ተጨባጭ ውጤት መምጣቱን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገልጸዋል። የጅማ ዞን የማር ምርትን ለሀገር ውስጥና ለውጭ ገበያ የማቅረብ የማስጀመሪያ መርሃ ግብር በጅማ ከተማ ተካሂዷል። ራይል አብደላ ተጨማሪ አላት። በኢትዮጵያ የማር ምርትና ምርታማነትን ለማሳደግ የተሰራ ስራ ተጨባጭ ውጤት አምጥቷል ሲሉ የግብርና ሚኒስትር ዶክተር ግርማ አመንቴ ተናግረዋል። በጅማ ዞንም የማር ምርት ምርታማነትን ለማሳደግ በተሰራ ስራ ከእቅድ በላይ አፈጻጸም መመዝገቡን ገልጸዋል። ወደ 217,000 ቶን ማር አምርታለች ኢትዮጵያ ባለፉት 9 ወራት። ስለዚህ ዘመናዊ ቀፎ ማሰራጨት፣ የማር ምርቱን መጨመር በዚህ ጉዳይ ላይ እንደ ኢትዮጵያ ትልቅ ምርት እየተመረተ ያለው ኦሮሚያ ክልል ነው። ከዛ ውስጥ ደግሞ ጅማ ዞን አንዱ ነው። የኦሮሚያ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ በበኩላቸው በክልሉ የዘመናዊ ቀፎ ክላስተሮችን በማሳደግ ከፍተኛ የማር ምርት ተገኝቷል ብለዋል። በአሁኑ ወቅት የዘመናዊ የንብ ቀፎ ብቻ ወደ 3 ሚሊዮን አካባቢ ያደረስንበት ሁኔታ ነው ያለው። ይሄ ቀፎ ማሰራጨት ብቻ ሳይሆን ደግሞ የማር ምርትም በዛው መጠን እንዲያድግ እያደረግን ነው ያለ ነው ማለት ነው። በዘንድሮ ዓመት ወደ 140,000 ቶን የሚሆነውን የማር ምርት በአገር ውስጥና በውጭ ሀገር ላይ ለገበያ ለማቅረብ ታቅዶ እየተሰራ ነው ያለው። እስካሁን ድረስ ከ120,000 ቶን በላይ የማር ምርት ተሰብስቦ ነው ያለው ማለት ነው። ባለፉት ዓመታት በተሰራ ስራ በዞኑ በዘመናዊ የንብ ቀፎ ቁጥር በ2012 ዓ.ም 8164 የነበረ ሲሆን አሁን ላይ 260,000 በላይ ቀፎ መድረሱን የጠቆሙት የጅማ ዞን አስተዳደር ቲጃኒ ናስር ናቸው። በ2012 ዓመተ ምህረት በዘመናዊ የንብ ቀፎ የማር ምርት በቀፎ 30 ኪሎ ግራም የነበረ ሲሆን በ2017 ዓመተ ምህረት ወደ 36.5 ኪሎ ግራም ማሳደግ ተችሏል። ይህ ደግሞ አንድና ሁለት እርምጃ ወደፊት እየሄድን ነው። ገና ብዙ ከኛ ይጠበቃል። የጅማ ዞን የማር ምርትን ለሀገር ውስጥና ለውጭ ገበያ የማቅረብ የማስጀመሪያ መርሃ ግብር ላይ 115 ማህበራት የማር ምርታቸውን ያቀረቡ ሲሆን ባገኙት ዘመናዊ የማር ቀፎ ምርታማነታቸውን ለመጨመር መቻላቸውን ተናግረዋል። ከማር አኳያ
የተለያዩ የማር ላይ ያደራጃናቸው ማህበራቶች አሉ። እነዚህ ማህበራቶች የማር ግብዓት የሚሆኑ ማቴሪያሎችን እናቀርብላቸዋለን፣ እናሰለጥናለን። ከዛን ማሩን ሰብስበን በአገር አቀፍ ደረጃ ገበያ ላይ እናቀርብላቸዋለን። አሁን ደግሞ ሰርቲፋይ አስደርገን ወደ ኤክስፖርት ለማሳደግ የጀመረው ነገር አለ። ከማህበራት ነው የምንሰበስበው ማርን ናቹራል ሆነ ኦርጋኒክ የሆነ ማርን ነው የምንሰበስበው። እዚህ ስናመጣ ማለት ነው ህዝቡም ገባተኛውም በጥሩ ዋጋና ገበያውን በማከለ ዋጋ ለመሸጥ ነው። ባለፉት 9 ወራት በኢትዮጵያ 2.2 ሚሊዮን የዘመናዊና የሽግግር የንብ ቀፎዎች ለአርሶ አደሩ እንዲሁም ለአርብቶ አደሮች ለማሰራጨት መቻሉን በመርሃ ግብሩ ላይ ተነስቷል። የሀገር ሉዓላዊነትን አስጠብቆ ለማቆየት የኢትዮጵያ ፌዴራል ፖሊስ ሰራዊት እየከፈሉ ላሉት የህይወት መስዋዕትነት ክብር ሊሰጣቸው እንደሚገባ ተገለጸ። የኢትዮጵያን ሉዓላዊነት ለማስጠበቅ ተቋሙ በዘመናዊ ቴክኖሎጂዎች እየተገነባ እንደሚገኝም ተመላክቷል። ተስፋዬ ለሜሳ ተጨማሪ ያለው የኢትዮጵያ ፌዴራል ፖሊስ ቃል አቀባይ ረዳት ኮሚሽነር ሞገስ ቸኮል በሀገር ሉዓላዊነት ላይ የፌዴራል ፖሊስ ሰራዊት ሚና በሚል ጉዳይ ላይ ከኢትዮጵያ ሬዲዮ ጋር ቆይታ አድርጓል። በዚህ ሰዓት ወደ እናንተ የሚቀርበው ስለ ነገ የተሰኘው የኢትዮጵያ ፌዴራል ፖሊስ ሰራዊት አባላት የሀገርን አንድነትና ሉዓላዊነት አስጠብቆ ለማቆየት መስዋዕትነት እየከፈሉ እንደሚገኙም ነው ቃል አቀባዩ ረዳት ኮሚሽነር ሞገስ ቸኮል የተናገሩት። የኢትዮጵያን ሉዓላዊነት ጥሶ ሊገባ የነበረውን የሰይድ ባሬ ጦር ወይ ሶማሌን ጦር ወረራ ባደረገበት ጊዜ በዛን ጊዜ የነበረው ጠንካራ የሆነ የፈጥኖ ድራሽ የፖሊስ ፈጥኖ ድራሽ ስለነበረ የመጀመሪያው ግንባር ላይ ገብቶ የመከላከል ስራ የሰራው ይህ ተቋም ነው። በአርበኝነት በጀግንነት የአገር ሉዓላዊነትን ለማስከበር ከፍተኛ ስራ ሰርቷል ማለት ነው። ከዛም በተጨማሪ በተለያዩ በተነሱ ወረራዎች ፖሊስ ሰራዊት አብሮ የሀገሩን ሰላም፣ ድንበር፣ አንድነት፣ ህግ የበላይነት በተለይ ከማረጋገጥ አንፃር ከፍተኛ መስዋዕትነት እየከፈለ መጥቷል ማለት ነው። እንደዚሁም ከሀገራችን አልፎ የነጻነት ታጋይ የነበረውን ኔልሰን ማንዴላን ሁሉ ያሰለጠነ ተቋም ነው ኮልፌ በሚገኘው ማሰልጠኛ ተቋም። የኢትዮጵያን የአንድነት ግዛት ማስጠበቅ የዘመኑ አርበኝነት ነው ያሉት ቃል አቀባዩ ይህን ለማስቻልም የፌዴራል ፖሊስ በዘመናዊ ቴክኖሎጂዎች እንዲገነባ እየተደረገ መሆኑንም አብራርተዋል። ሩም ወይ ደግሞ የእዝ ማዕከል ተቋቁሟል። ይሄ እዝ ማዕከል ሲሲቲቪ ይጠቀማል። ኢቨን አሁን ደግሞ የድሮን ቴክኖሎጂ ባለቤት ሆኗል። የአድማ ብተና ራሱ መቆጣጠሪያና መከላከያ ትጥቆች የተሻለ የሚባለው እየተጠቀመን ያለውና በሁሉም አቀፍ ስናየው ፖሊስ ከጊዜ ጊዜ አቅሙም ጉልበቱም እየጨመረ ነው ሄደው። የፌዴራል ፖሊስ ሰራዊት አባላት በተሰማሩበት ግዳጅ የህይወት ዋጋ እየከፈሉ በመሆኑ ከዚህም በላይ ክብር ሊሰጣቸው እንደሚገባ በስልክ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። እንግዲህ ዋጋ ተከፍሎበታል። ይሄ ተቋም ይቀጥላል። በደንብ መዘመን አለበት። ቴክኖሎጂውን መታጠቅ አለበት። ይህ ሲሆን ደግሞ ማህበረሰቡ መደገፍና ማክበር፣ ክብር መስጠት፣ ማጥረቅ፣ ከጎን መሰለፍ የሁላችንም ኃላፊነት ነው እላለሁ። አመሰግናለሁ። ትሪምቡሌ ከሚባለው ጊዜ ጀምሮ እስካሁን ባሉት ጊዜያት አገር ጸንታ ህዝብ በደህንነት በሰላም ብሎ እንዲገባ ፖሊስ ከፍተኛ አስተዋጽኦ አድርጓል ብዬ አስባለሁ። እንደምናውቀው በአሁኑ ሰዓት ላይ በተለይም የፌዴራል ፖሊስ በሰው ኃይልም በቴክኖሎጂም ራሱን ዘመኑን የዋጀ ቴክኖሎጂ እየተላበሰ ያለበት ሁኔታዎችም አሉና ዓላማው ቅድመ መከላከል ላይ መሰረቱን በማድረግ ዜጎችን በሰላም ገብተው በሰላም እንዲገቡ ምቹ መደላደል ስለፈጠረ ሁሉንም ላመሰግን እፈልጋለሁ ብዬ ነው የማስበው። ኢትዮጵያውያን አርበኞች ሀገሪቱን ከወራሪ ጠላት ለመታደግ የከፈሉትን አኩሪ ጀግንነት ድል አዲሱ ትውልድ የኢኮኖሚ ሉዓላዊነትን በማረጋገጥ ሊያስቀጥል እንደሚገባ የኢሉ አባቦር ዞን ነዋሪዎች ተናግረዋል። 84ኛው የአርበኞች መታሰቢያ ቀን በኢሉ አባቦር ዞን በሳምቤ የድል ስፍራ በተለያዩ ዝግጅቶች ተከብሯል። ሚፍታ አብዱል ቃድር ተጨማሪ አለው። ሳምቤ በኢሉ አባቦር ዞን በጥንታዊቷ ጎሬ ከተማ አቅራቢያ የሚገኝ ታሪካዊ አውደ ውጊያ ሲሆን በዚህ ስፍራ ፋሺስቱ የጣሊያን ጦር በወቅቱ የጎሬ ከተማን ለመቆጣጠር ያደረገው ጥረት በአካባቢው ጀግኖች ኢትዮጵያውያን የጋራ ተጋድሎ ዳግም የመከነበት ስለመሆኑም ነዋሪዎችና የታሪክ ምሁራን ይናገራሉ።
ሳምቤ እንግዲህ ብዙ ማለት ይቻላል ፋሽስት ለኢትዮጵያን ዳግም ለመውረድ ሲመጣ የተሸነፈበትና ጀግና አርበኞቻችን ኢትዮጵያን ማቆየት አለብን ብለው የራሳቸውን ድርሻ ተወጥተው ለዚች ትውልድ ለዚህ አሁን ያለው ትውልድ አስረክበዋል። ስለዚህ ያኔ በጣም ወኔ ነበር። በሃይማኖት መከፋፈል የለም፣ በዘር መከፋፈል የለም፣ በጎሳ መከፋፈል የለም። ይሄ ሁሉ አልነበረም። ይሄ ደግሞ አሁን ላለው ትውልድ መተላለፍ አለበት። ወደዚህኛው ጦርነት ስንሄድ ኢሚዲየት ኮዙ ላይ ስንሄድ ከመሀል ሀገር የተመታው ግዙፍ የጣሊያን ጦር ነበረ። ያ ግዙፍ የጣሊያን ጦር ወደ ደቡብ ምዕራብ ሪክሩትድ ሆነ ተሰበሰበና በዳይሬክሽን በሳምቤ ተራራ ስርና በዚች በድልድዩ በኩል እንዲያመጣ እነሱ ደግሞ አስቀድሞ ድልድዩን ቆርጦ እንደጠበቁ ነው በታሪክ የሚታወቀው። በዚህ አይነት ሁኔታ እነሱ በከፍተኛ ደረጃ መመታታቸውን ሲያውቁ ሽንፈታቸውን ሲያውቁ በጉራማይሌ ተራራ በሚታየው ተራራ ላይ ይወጡና ነጭ አቡጀዴ ያውለበልባሉ መሸነፋቸውን ሲያውቁ ማለት ነው። ከምንም በላይ አገሪቱን ከወራሪ ጠላት ለመታደግ በጋራ የተዋደቁ የጀግኖች ኢትዮጵያውያን ታሪክ ለአሁኑ ትውልድ ትልቅ አርአያ ሊሆን እንደሚገባም የአካባቢው ነዋሪዎች ለኢቲቪ ገልጸዋል። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ የአርበኞችን የድል ታሪክ የኢኮኖሚ ሉዓላዊነትን በማረጋገጥ ለማስቀጠል ከአዲሱ ትውልድ ትልቅ ኃላፊነት ይጠበቃል ብለዋል። ድላችን የተሟላ መሆን የሚችለው በጋራ ሰርተን ድህነትና ኋላ ቀርነትን ማስቀረት ስንችል ነው። ይህንኑ በመገንዘብ ልማታችንን ማፋጠን ይጠበቅብናል። በዚህ ታሪካዊ ስፍራ ቀደምት አርበኞች ኢትዮጵያውያን በዘር፣ በሃይማኖት፣ በጎሳ ሳይከፋፈሉ ለሀገር ነጻነት በጋራ ተዋድቀዋል። ይህንን አኩሪ የጀግንነት ገድል ለማስቀጠል በየዓመቱ የአርበኞች መታሰቢያ ቀን በዚህ አይነት መልኩ በድምቀት እየተከበረ ይገኛል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ነኝ ከኢሉ አባቦር ጎሬ። የዲጂታል የትራፊክ ቁጥጥር ቅጣት ክፍያ ስርዓት የመንገድ ትራፊክ አደጋ እንዲቀንስ እንደሚያደርግ ተገለጸ። የክፍያ ስርዓቱ አሽከርካሪዎችን ከቅጣት ክፍያ እንግልት የሚታደግም ነው ተብሏል። ሜሮን መረዳት ተጨማሪ አለው። ከ1 ሚሊዮን በላይ አሽከርካሪዎችና ወደ 750 ሺህ የሚደርሱ ተሽከርካሪዎች ባሉባት አዲስ አበባ በዚያው ልክ በየቀኑ በእነዚህ አሽከርካሪዎች አማካኝነት አደጋዎች ይደርሳሉ። ታዲያ በየጊዜው የሚከሰተውን የትራፊክ አደጋ መጠን ለመቀነስ በቴክኖሎጂ የታገዙ የቁጥጥርና የክፍያ ስርዓቶች በከተማዋ ተጀምሯል። ይህ ደግሞ በመጠኑም ቢሆን የመንገድ ትራፊክ አደጋ መጠን እንዲቀንስ እንዳደረገው የመንገድ ደህንነትና መድህን ፈንድ አገልግሎት ምክትል ዋና ስራ አስፈጻሚ መሐመድ ሐሰን ይናገራሉ። የ6 ወር የትራፊክ አደጋ የፌዴራል ፖሊስ ሪፖርት በሚያደርገው ስናይ ወደ 120 አካባቢ ቅናሽ አሳይቷል። የሰው ሞት ላይ ማለት ነው። የ6 ወሩ ነው የሚልሽ በየ3 ወሩ ሪፖርት ስለሚደረግ ማለት ነው። ከንብረት አንጻር ስናይ ግን ወደ 34% ጨምሯል የንብረት ውድመት ማለት ነው። ይሄ የሚያመለክተው ምንድነው? መኪኖች በብዛት ወደ መንገድ እየገቡ ነው። ግን የሚሰጠው ግንዛቤ የሚወጣው ህግ ወደ ስራ እየገባ ያለን የሚያሳየን የተወሰኑ መሻሻሎች እንዳሉ ያሳያል ማለት ነው። ይህንን የምለው ቅድም እንዳነሳውልሽ የመኪና ቮሊዩም እየጨመረ ነው። የአደጋ ብዛቱን በዛ ልክ አይደለም እየጨመረ ያለው። በቅርቡ ወደ ስራ የገባው የቅጣት ክፍያ ስርዓት አሽከርካሪዎች ጥፋት እንዲቀንሱ ከማድረጉም ባሻገር እነርሱንም ከእንግልት እንደታደጋቸውም ያነሳሉ። በፊት ላይ አሁን በፓድ ስንቀጣ ምንድነው የሚደረገው? ፓድ ይቀጣል። ከዛ ባንክ ቤት ሄዶ ጊዜውን ፈጅቶ ከዛ መንጃ ፈቃዱ ለመውሰድ ነው። አሁን ላይ ያ ሲስተም ሙሉ ለሙሉ ቀርቶ ምንድነው የምናደርገው? አሁን እዛው ይቀጣል፣ መንጃ ፈቃዱን ይወስዳል። ክሱን ግን ቴክስት ይደርሰዋል። ከዛ በኋላ በዛች ቴክስት መሰረት በሞባይል ባንኪንግ ከፈለገ በብራንች ባለው አማራጮች ክሶችን መክፈል ይችላል ማለት ነው። ዲጂታል ኢትዮጵያን ከመፍጠርም አንዱ እንደሚንስ እናየዋለን። በፊት መንጃ ፈቃድን ሰጥተክ ከነሱ ፓር ተቀብለህ ነው የምትሄደው። ቅጣትን ወረቀት ይዘህ ሄደክ ባንክ ከፍለክ መንጃ ፈቃድን በየፖሊስ ጣቢያው ሄደክ ፈልገክ ላታገኝ ሁሉ ትችላለህ። በጣም ብዙ እንግልት አለው። ያ እንግልት በዚህ በመቀረፉ እውነት ትልቅ እንትን ነው። ለምን አሰራሩ ጥሩ ዘምኗል ብዬ ነው የማስበውና ሰውም ጥፋተኛ ከሆነ ጥፋቱን አምኖ ቶሎ ተቀጥቶ ወደ ስራው ይሄዳል። የተሻለ ነው ብዬ ነው የማስበው። ከዚህ በፊት የነበረው ሹፌሮች በጣም ይንገላቱ ነበረ። መንጃ ፈቃድ ይጠፋ ነበረ፣ ሰሌዳ ይጠፋብን ነበረ። ስለዚህ አሁን ግን በቀላሉ
ከኛ መውሰድ ይችላሉ። አዲስ የተጀመረው የትራፊክ ቁጥጥርና ቅጣት ስነ ስርዓት የአሽከርካሪዎችን ሙሉ መረጃ ሰንዶ የሚይዝ በመሆኑ በአሽከርካሪዎቹ አማካኝነት የሚፈጠረውን አደጋ ለመቀነስ አስተዋጽኦ ከፍተኛ እንደሆነ የአዲስ አበባ ከተማ አስተዳደር ትራፊክ ማኔጅመንት ባለስልጣን ምክትል ዋና ዳይሬክተር ኢንጂነር ኤልያስ ዘርጋ ይናገራሉ። ተቆጣጣሪዎች መረጃ ላይ የተመሰረተ ውሳኔ ለማሳረፍ የሚረዳ ነው። ተቆጣጣሪዎች ትራፊክ ፖሊሶች ወይም ተቆጣጣሪዎች የተሽከርካሪውን ሰሌዳ በሚያስገቡበት ጊዜ ከሰርቨራችን አጠቃላይ የተሽከርካሪውን ሂስትሪ ወደ ታብሌት ወደ እጃቸው የሚያገኙበት ሁኔታ አለ። አሽከርካሪዎች የትኛውን ቦታ ላይ ህግ ብንጥስ በህግ ይደረስብናል የሚል ሜንታሊቲ የሚያዳብሩ ስለሆነ የማህበረሰብ የህግ አክባሪነት እንደ አጠቃላይ እየተሻሻለ የሚመጣበት እየተሻሻለ የሚሄድበት ሁኔታ አለ። ይሄ ደግሞ ህግን አክብሮ በዲሲፕሊን በስርዓት ለማሽከርከር ያለውን ሁኔታ የሚያሳድግ ስለሚሆን ከቸልታ ጋር ከብቃት ማነስ ጋር ተያይዞ የሚከሰቱ አደጋዎችን በሂደት የሚቀንስ ስለሚሆን አደጋ ለመቀነስም የሚኖረው ፋይዳ በጣም ትልቅ ነው የሚሆነው። ይህ አሁን በአዲስ አበባ የተጀመረው ዲጂታልን መሰረት ያደረገው የትራፊክ ቁጥጥር ስርዓት በቀጣይ በሁሉም የሀገሪቱ አካባቢዎች እንደሚቀጥልም ተገልጿል። የውጭ ዜና የዩክሬን ሰው አልባ አውሮፕላኖች በሞስኮ ላይ ባደረሱ ጥቃት የከተማዋ አየር ማረፊያዎች በጊዜያዊነት እንዲዘጉ ማድረጉ ተገለጸ። ይህን ተከትለው ሩሲያ በዩክሬን ካርኪቭን ከተማ ላይ ጥቃት ፈጽማለች። ዛራ መሐመድ ተጨማሪ አላት። መቋጫ ያጣው የሩሲያ ዩክሬን ጦርነት አሁንም ቀጥሏል። ባለፉት ተከታታይ ቀናት የዩክሬን ሰው አልባ አውሮፕላኖች በሞስኮ ላይ ባደረሱት ጥቃት የከተማዋ አየር ማረፊያዎች በጊዜያዊነት ተዘግተው ቆይተዋል። ይህን ተከትሎም ሩሲያ አጸፋዊ ምላሽ በመስጠት በዩክሬን ካርኪቭ ከተማ ላይ ጥቃት ፈጽማለች። የሞስኮ ከንቲባ ሰርጌይ ሶቤኒያን ቢያንስ 19 የዩክሬን ሰው አልባ አውሮፕላኖች ወድመዋል ሲሉ፣ የሩሲያ ጦር በበኩሉ በሀገሪቱ ከ100 በላይ ሰው አልባ አውሮፕላኖች ተኩሶ መምታቱን አስታውቋል። ዩክሬን በቅርብ ቀናት ሞስኮን ስታጠቃ ይህ ለተከታታይ ሁለተኛ ምሽት ነው። ምንም እንኳ ሞስኮ የኩርስ ግዛት አካባቢን ሙሉ በሙሉ ተቆጣጥራለሁ ብትልም ዩክሬን አሁንም በዚሁ ግዛት ውስጥ እየተዋጋች እንደሆነ ትናገራለች። በሩሲያ በአንድ ሌሊት የተፈጸመውን የሰው አልባ አውሮፕላን ጥቃት ተከትሎ በሞስኮ የሚገኙ 4 አውሮፕላን ማረፊያዎች ላይ ጥቃት በመድረሱና የበረራ አገልግሎቱ ለጊዜው መቋረጡን የሩሲያ ባለስልጣናት አረጋግጠዋል። ይህ ጥቃት የተፈጸመው ሞስኮ ሁለተኛው የዓለም ጦርነት የሚያበቃበትን 80ኛ ዓመት ለማክበር ዝግጅት እያደረገችና የዓለም መሪዎችም በዝግጅቱ እንዲገኙ እየጋበዘች ባለችበት ወቅት ነው። ይህም በዓል ምክንያት በማድረግ ፑቲን ለ3 ቀናት የሚቆይ የተኩስ አቁም አውጀዋል። የሞስኮ ከንቲባ ሰርጌይ ሶቤኒያን እንደገለጹት በደቡባዊ ሞስኮ በሚገኝ አንድ ትልቅ መንገድ ላይ በጥቃቱ ምክንያት ፍርስራሾች ቢታዩም በከተማዋ ምንም አይነት የጎላ ጉዳት አላደረሰም ብለዋል።